Good evening. Late today, the U.S. military announced new strikes inside Iran, marking the second straight night of fighting and the worst escalation since talks began to end this war. President Trump escalating his rhetoric as well, declaring the ceasefire over and describing Iranian leadership as ጦርነቱ ተፋፍሟል። የአረብ ሀገራት በኢራን እየተገረፉ ነው። አሁን ነገርየው ፍንትው ብሏል። የጦርነቱ ቀጣይነትና የስምምነቱን አፈርደቼ መብላትም ዓለም መገንዘብ ጀምሯል። ትራምፕ ዛሬም ኢራንን ብቻ ሳይሆን ዓለምንም ማወዛገባቸውን ቀጥሏል። ኢራኖችን እርኩስ፣ አመፀኛም፣ በሽተኞች ሲሉ ከአንድ ሀገር መሪ በማይጠበቁ ቃላቶች የፋርስ አለቆችን እየወረፉ ነው። ከእንግዲህ ከነሱ ጋር አልነጋገርም፣ እርጉም ናቸው፣ በሽተኛም ናቸው። የሚመሩት በበሽተኛ ሰዎች ነው። ክፉ ናቸው፣ አመፀኛ ሰዎች ናቸው። ኒኩለር ቢኖራቸው ኖሮ ይጠቀሙት ነበር። በኔ እምነት ሁሉም ነገር አብቅቷል። ለተደራዳሪዎቹ እነግራቸዋለሁ ሲሉ ከቱርኳ መዲናም ከአንካራም የመርዶ ዜናን ለዓለም አሰምቷል። የኢራኑ ስምምነት 2 ሳምንት ዕድሜ እንኳን በወጉ ሳይኖረው ለመክሸፍ ተገዷል። የፊፋን የእግር ኳስ ጨዋታ ሕግን ለማፍረስ ሲባትሉ የነበሩት ዶናልድ ትራምፕ አሁን ደግሞ ፋርሶቹን በጠያፍ ቃላት ጭምር ማብጠልጠል ጀምሯል። ጦራቸው ኢራንን ዳግም እንዲደበድብም ትዕዛዝ ሰጥቷል። የፋርስ ሰዎችም ሙታንን ለመቅበር፣ ቀባሪዎችን ለማጽናናት ለሐዘን ለቅሶ እንኳን ፋታ አላገኙም። ኢራኖች የ37 ዓመታት የፖለቲካም የሃይማኖትም መሪያቸውን አያቶላ አሊ ሐሜኒን ለመቅበር ላይታች ሲሉ የዶናልድ ትራምፕ ጦር ግን ቴህራንን ማጋየት ጀምሯል። ፋርሶቹ እንደለመዱት ለማዘን እንኳን ጊዜ ሊያገኙ አልቻሉ። የመከረኛዋ የኢራን ምድር ሰማይና ባህር በአሜሪካ ቦምብ፣ ሚሳኤልና ሌሎችም የጦር መሳሪያዎች ሲደበደብ አድሯል። የአሜሪካ ጦር ማዕከላዊ እዝ እንዳሳወቀው ከ95 በላይ የኢራን አካባቢዎችን ሲደበድብ አምሽቷል። ኢራን ባጸፋው ኩዌትና ባህሬን የሚገኙ የአሜሪካን ጦር ሰፈሮችና ስልታዊ ተቋማትን ደብድባለች። መከረኞቹ የባህረ ሰላጤው ሀገራትም ጦርነቱ ቆመ ብለው ደስታቸውን ማጣጣም ገና ሳይጀምሩ በኢራን ፈርጣማ ሚሳኤሎችና ድሮኖች እንደለመዱት መገረፍ ጀምሯል። እነዚህ ጡንቻቸውን በነዳጅ ሀብት ያፈረጠሙ የቀጠናው ሀገራት ግን ከመኮርኮምና ኢራንን ከማውገዝ ውጪ ወደ ቴህራን ሰባራ ጥይት እንኳን ለመተኮስ ዛሬም ልብ የላቸው። አወዛጋቢው ዶናልድ ትራምፕ ግን የኢራን ቁጥር 1 ኢላማ ነኝ በማለት በኢራን ሊገደሉ እንደሚችሉ ተናግሯል። ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ቱርክ የነበሩት ዶናልድ ትራምፕ ጦርነቱ መለኮሱን ተከትሎ ስጋት ስለፈጠረባቸው በመጡበት አውሮፕላን ሳይመለሱ እንግሊዝ አርፈው አትላንቲክን አቋርጧል። በአንካራ በተካሄደው የኔቶ ጉባኤ መጠናቀቂያ ላይ ከጋዜጠኞች ጋር በነበራቸው ቆይታም የአሜሪካና የኢራንን ጦርነት በተመለከተም የወሰዷቸውን እርምጃዎችና ያሳዩትን አቋም በጽኑ ተከላክሏል። ፕሬዝዳንቱ አሁንም ድረስ ለቴህራን አገዛዝ ዋነኛና ቁጥር 1 ኢላማ ሆነው እንደሚቀጥሉ በይፋ ገልጿል። ትራምፕ ለጋዜጠኞች በሰጡት መግለጫ ኢራኖች መሪ ነበራቸው፣ አሁን ግን የሉም፣ ሁሉም ጠፍቷል ብለዋል። አሁን ደግሞ ሌላ አዲስ መሪዎችን ተክቷል፣ እነሱም ቢሆኑ ነገ ሊጠፉ ይችላሉ በማለት ጠንከር ያለ መልእክትን አስተላልፈዋል። በመጨረሻም ትራምፕ የራሳቸውን ደህንነት አስመልክቶ ሲናገሩ እኔም ቢሆን ነገ ልጠፋ እችላለሁ፣ ምክንያቱም እኔ የነሱ ቁጥር 1 ኢላማ ነኝ በማለት በግልጽ ተናግሯል። ይህ የአሜሪካው ፕሬዝዳንት ንግግር በአሁኑ ወቅት በዓለም አቀፍ መገናኛ ብዙሃን ላይ ከፍተኛ የመነጋገሪያ አጀንዳ ሆኖ ቆይቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እንደ አዲስ ያገረሸውን የአሜሪካ ኢራን ጦርነት እንዲሁም የባህረ ሰላጤውን በኢራን መወገርና ትራምፕ ልገደል ይችላል የማለታቸውን ሚስጥር በጥልቀት እንዳስሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን።
የድሮን ማዕት የወረደባቸው ኩዌት፣ ባህሬንና ኳታር። የአሜሪካንን ጥቃት ተከትሎ የኢራን ሰራዊት በኩዌት በባህሬንና በኳታር የሚገኙ የአሜሪካ ወታደራዊ ይዞታዎችን በድሮን ጥቃት ኢላማ ማድረጉን አረጋግጧል። በዚህም ኩዌት የሚገኝ የአሜሪካ የፓትሪዮት ሚሳኤል ማዕከል፣ ኳታር ውስጥ የሚገኝ የቅድመ ማስጠንቀቂያ ስርዓት የሆነ አንቴናና ባህሬን ውስጥ ያሉ የአሜሪካ የነዳጅ ማከማቻ ማዕከላት ከፍተኛ ቁጥር ባላቸው የተለያዩ ድሮኖች ጥቃት እንደተፈጸመባቸው ተመላክቷል። በቀጠና ውስጥ ባሉ የአሜሪካ ወታደራዊ ሰፈሮች ላይ ሰራዊቱ እየፈጸመ ያለው ጥቃት ተከታታይነት ያለው መሆኑን በማመላከት ግልጽ የሚባል መረጃን አጋርቷል። የኢራን ጦር ኃይል መግለጫ የሀገሪቱን መንግስታዊ ቴሌቪዥን ጨምሮ በበርካታ የኢራን የዜና ምንጮች በኩል እንዲሰራጭም ተደርጓል። ቀደም ሲል ባህሬን፣ ኩዌትና ኳታርን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እንደተፈጸመባቸው በመግለጽ የደህንነት ማስጠንቀቂያን አውጥተዋል። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ የአየር ድብደባ የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ የሚሳኤልና የድሮን ጥቃትን ሰንዝራለች። የኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኙ የቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ የወታደራዊ ነዳጅ ማከማቻዎችን በተሳካ ሁኔታም መምታቱን በይፋ አስታውቋል። ይህ እርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኙ 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ ነው። ጥቃቱን ተከትሎ በባህሬንና በኩዌት የማስጠንቀቂያ ደውሎች ሲሰሙ አድረው የነበረ ሲሆን የኢራን ባለስልጣናት ብትመቱን እንመታቸዋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለች እርምጃው ይበልጥ እንደሚበረታ ማስጠንቀቂያን ሰጥቷል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኢራን ዜጎች ደውለው ስምምነት ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱ ወደ ለየለት ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል። የሆርሙዝ የባህር ሰርጥ ደህንነት አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፉ ማህበረሰብ በስጋት ውስጥ ወድቋል። እስካሁንም በኢራን በኩል በተሰነዘሩት ጥቃቶች የደረሰው የሰውና የንብረት ጉዳት መጠን በዝርዝር ባይታወቅም የቀጠናው ሀገራት ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን አልጀዚራ ዘግቧል። ኢራን አዲስ የድሮን ቴክኖሎጂን ይፋ አድርጋለች። በዛሬው ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ የድሮን ዶፍ ስታዘንብ ያዋለችው ኢራን አዲስ የድሮን ቴክኖሎጂን ይፋ ማድረጓ ተሰምቷል። ዓለምን ግራ እያጋባ ያለው የኢራን የጦር አቅምና የጦር ቴክኖሎጂ ከጊዜ ወደ ጊዜ በፍጥነት እያደገ መምጣቱም በተለይ በእስራኤል ሕልውና ላይ ስጋት መፍጠሩን ፖለቲከኞችና ተንታኞች እየተናገሩ ነው። ኢራን ዛሬ ይፋ ያደረገችው የድሮን ቴክኖሎጂም ከስካውኖቹ ድሮኖቿ በፍጥነትም በማጥቃት አቅምም እጅግ የተለየና በሀገሪቱ የድሮን ቴክኖሎጂ ታሪክ ከፍተኛውን ደረጃ የያዘ ነው ተብሏል። ኢራንን ምቷት በማለት ትዕዛዝ የሰጡት ዶናልድ ትራምፕ ፕሬዝዳንት ዶናልድ ትራምፕ በድጋሚ በኃይል እንመታቸዋለን በማለት ከተናገሩ በኋላም የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት መክፈቱ ተሰምቷል። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪኪንና ባንዳር አባስን ጨምሮ በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግቧል። ትራምፕ ከአዲሱ ጥቃት በኋላም በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት ጽሑፍ ይህ ትናንት በኢራን ለተፈጸመው የመርከቦች ድብደባ የተወሰደ የአጸፋ እርምጃ ነው፣ በድጋሚ ከተፈጠረ ከዚህም የባሰ ይሆናል ብሏል። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸው አሳውቋል። የኢራን ዋና ተደራዳሪ የሆኑት የፓርላማው አፈ ጉባኤ
ሙሐመድ ባጋር ገሊባፍ ዋሽንግተን ጉልበተኝነትና ቃል ኪዳንን ማጠፍ ዋጋ የሚያስከፍሉ አለመሆናቸውን አሁንም አልተማረችም ሲሉ በኤክስ ገጻቸው ጽፏል። በግልጽ ላስቀምጠው ካጠቃችሁ ትመታላችሁ ያሉት አፈ ጉባኤው ሆርሙዝ ወሽመጥ የሚከፈተው ኢራን በምትዘረጋው አሰራር እንጂ በአሜሪካ ዛቻ እንዳልሆነም ገልጿል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም ጥቃቶቹ የተፈጸሙት የኢራንን በንግድ መርከቦችና በንጹሃን ሲቪል ባህርተኞች ላይ ጥቃት የማድረስ አቅም ይበልጥ ለማዳከም እንደሆነ አሳውቋል። እዙ ባወጣው መግለጫም በኢራን የሚገኙ 95 ወታደራዊ ኢላማዎችን መምታቱን ገልጿል። በኢራን የባህር ዳርቻ የሚገኙ የአየር መከላከያ ስርዓቶችና ወታደራዊ ሎጂስቲክስ መሰረተ ልማቶች ጥቃት ከደረሰባቸው ኢላማዎች መካከል እንደሆኑ ማስታውቋል። እዙ የአሁኖቹ ጥቃቶች ትናንት ምሽት የታዩትን ስኬታማ የማጥቃት እርምጃዎች የተከተሉ ናቸው ብሏል። ኮናርክና ቻባራ የተባሉ ከተሞችን ጨምሮ በሌሎች የኢራን የባህር ዳርቻ አካባቢዎች በርካታ ፍንዳታዎች መከሰታቸው ተዘግቧል። የኢራን መንግስት ቴሌቪዥን ጣቢያ እንደገለጸው ባንዳር አባስ ከተማ ውስጥ 8 ፍንዳታዎች ተከስቷል። በደቡብ ኢራን የሚገኙት ሲርኪና ጃስክ ወደቦች ደግሞ በ2 ሚሳኤሎች መመታታቸውን ገልጿል። ኢራንና የተባበሩት አረብ ኤሚሬቶች የሚወዛገቡበት አቡ ሙሳ ደሴትም 2 ጊዜ ጥቃት እንደደረሰበት ተዘግቧል። የአሜሪካ ጥቃቶች ያደረሱት የጉዳት መጠን እስካሁን አልታወቀም። ይሁን እንጂ ቻባር ውስጥ የኃይል መቋረጥ እንዳጋጠመና በሻር ውስጥ በሚገኝ የእስላማዊ አብዮታዊ ጦር ሰፈር እሳት መነሳቱን የኢራን መገናኛ ብዙሃን ዘግበዋል። ፋርሶቹ ቀብር ላይ ሆነውም ዜጎቻቸውን በአሜሪካ ጥቃት እያጡ ይገኛሉ። Against Iran, at least 14 people have been killed and 78 are injured. Of the injured, 47 are still hospitalized. ኢራን ባለፉት 2 ቀናት በተሰነዘሩባት የአሜሪካ ጥቃቶች የ14 ሰዎች ሕይወት ማለፉን ገልጻለች። የኢራን ጤና ሚኒስቴር እንዳስታወቀው የአሜሪካ ጦር ባለፉት 2 ቀናት ውስጥ በሀገሪቱ 5 ግዛቶች ላይ ጥቃት የተፈጸመ ሲሆን በዚህም የ14 ሰዎች ሕይወት ሲያልፍ 78 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል። በተጨማሪም የአሜሪካ ጦር ኃይሎች በሰሜን ኢራን ገሌስታን ግዛት በሚገኝ ቁልፍ የባቡር መስመር ድልድይ ላይ ከባድ የአየር ጥቃት መፈጸማቸውን የኢራን መንግስታዊ መገናኛ ብዙሃን ዘግቧል። ጥቃቱ የተሰነዘረው በአቃቃል ከተማ አቅራቢያ በሚገኘውና ቀጠናዊ ትስስር ባለው የአክቴ ካህን የባቡር መስመር ድልድይ ላይ መሆኑ ታውቋል። የኢራን ይፋዊ የዜና ምንጮች እንደገለጹት በድልድዩ ላይ 7 ተወንጫፊ ሚሳኤሎች ያረፉ ሲሆን በጥቃቱ ሳቢያ በባቡር መሰረተ ልማቱ ላይ ከፍተኛ ውድመት ደርሷል። የኢራን ባለስልጣናት ወዲያውኑ የአደጋ ጊዜና የቴክኒክ ቡድኖችን ወደ ስፍራው ማሰማራታቸውን ገልጿል። ቡድኖቹ በአሁኑ ወቅት የደረሰውን የጉዳት መጠን የማጠናቀርና የመገምገም ስራ እያከናወኑ ይገኛሉ። የኢራን መንግስታዊ መገናኛ ብዙሃን በጥቃቱ ሳቢያ የደረሰም የሰው ህይወት መጥፋትም ሆነም የአካል ጉዳት ስለመኖሩ እስካሁን የዘገቡት ነገር የለም። የአክታክ ካህን ድልድይ በሰሜን ኢራን የሚገኘውን የባቡር ትራንስፖርት መረብ የሚያስተሳስር ወሳኝ መሰረተ ልማት ነው። ይህ በኢራን እምብርት ላይ የተፈጸመው ጥቃት በዋሽንግተንና በቴህራን መካከል ለወራት የቀጠለውን ወታደራዊ ፍጥጫም ወደ አዲስ ምዕራፍ ያሸጋገረና የአሜሪካን ቀጥተኛ ወታደራዊ ዘመቻም በኢራን ግዛት ውስጥ በከፍተኛ ሁኔታ ያስፋፋ ክስተት ተደርጎ ሲወሰድም ይታያል። በደቡባዊ ኢራን የሚገኘው ኢራን ሻር ግዛት ገዢ በበኩላቸው አሜሪካ የአየር ማረፊያ ህንፃ ላይ በፈጸመችው ጥቃት 1 ሰው መገደሉን አሳውቋል። የቀጠለው የሆርሙዝ ቀውስ ተሻሎ ሲባል የሚያገረሽበት ለመርከቦች ተከፈተ ሲባል የሚጠረቀመው የዓለምን የነዳጅ ጥማት የሚያረሰርሰው የሆርሙዝ ወሽመጥ ዛሬም እንደተለመደው ተዘግቷል። በሆርሙዝ ወሽመጥ በመቶዎች በሚቆጠሩ መርከቦች ላይ ወደ 6000 የሚጠጉ ሰዎች እንቅስቃሴያቸው ተገድቦ እንደሚገኝ የተባበሩት መንግስታት ድርጅት መረጃ ያመለክታል። ዓለም አቀፉ የባህር ትራንስፖርት ድርጅት ዋና ጸሐፊም አርሴኒዮ ዶሚንጌዝ ከቅርብ ቀናት ወዲህ በመርከቦች ላይ የሚፈጸሙ ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከቦች ላይ ያሉ ወደ 6000 የሚጠገቡ መርከበኞችን ስጋትና
የስነ ልቦና ጫና ይበልጥ ያባብሰዋል ብሏል። መጋቢት ወር ላይ አሜሪካና ኢራን ወሽመጡን ለማስከፈት የሚያስችል ስምምነት ከመፈራረማቸው በፊት ወደ 20 ሺህ የሚጠጉ መርከበኞች በባህረ ሰላጤው እንቅስቃሴያቸው ተገድቦ መቆየታቸውን ዶሚንጌዝ አስታውሷል። ዋና ጸሐፊው አሁንም አጣብቂኝ ውስጥ የገቡት መርከቦች በሰላም እንዲወጡም ሁለቱም ወገኖች ሳይረፍድ ሁኔታውን እንዲያረግቡ ጥሪን አቅርበዋል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች እየተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላም 1150 የጭነት መርከቦችና ከ20 ሺህ በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገዷል። የተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳስቧል። ይህ ማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የአጸፋ እርምጃ ከወሰደች በኋላ ነው። በሆርሙዝ ላይ የተፈጸሙትን ጥቃቶች ተከትሎ በመርከቦች ላይ የሚፈጸመው የግዴለሽነት ጥቃት በድጋሚ የመርከብ ላይ ሰራተኞችን ሕይወት ለአደጋ ማጋለጥ ጀምሯል ሲሉ የድርጅቱ ዋና ጸሐፊ አርሴኒዮ ዶሚንጌዝ ተናግሯል። የመርከብ ላይ ሰራተኞች ደህንነትን ማረጋገጥ እስካልተቻለ ድረስ ሀገራት፣ የመርከብ ባለቤቶች፣ የመርከብ ትራንስፖርት ተቋማትና ሁሉም የሚመለከታቸው ባለስልጣናት ባህርተኞችን ካላስፈላጊ አደጋ ለመጠበቅ ሲሉ በሆርሙዝ በኩል ከመተላለፍ እንዲቆጠቡ እጠይቃለሁ ብሏል። በጦርነቱ ምክንያት ለወራት ተዘግቶ የነበረው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከተደረሰ በኋላም የመርከቦች እንቅስቃሴ ጨምሯል። የዓለማችን 20 በመቶ የነዳጅና የጋዝ ምርት በሚተላለፍበት የሆርሙዝ ወሽመጥ ሲንቀሳቀሱ በነበሩ 3 መርከቦች ላይ ማክሰኞ ዕለት ጥቃት የተፈጸመ ሲሆን እስካሁን ለጥቃቶቹ ኃላፊነቱን የወሰደ የለም። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ማብቃቱን ማሳወቃቸው በባህረ ሰላጤው አካባቢ ዳግም ውጥረት እንዲያገረሽ ያደረገ ሲሆን በሆርሙዝ ወሽመጥ ላይ ያለውን እንቅስቃሴ ስጋት ላይ ጥሎታል። ይህ በእንዲህ እንዳለም የአውሮፓ ህብረት አውሮፕላኖች በኢራን፣ ኢራቅና ሊባኖስ አየር ክልል እንዳይበሩ ማሳሰቢያን ሰጥቷል። የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ባወጣው መግለጫ አውሮፕላኖች በኢራን፣ ኢራቅና ሊባኖስ የአየር ክልል ከመብረር እንዲታቀቡ ጥብቅ ማሳሰቢያን ሰጥቷል። በመግለጫው በአካባቢው የነበረው የተኩስ አቁም እየተጣሰ መሆኑን ገልጾ ይህም ወታደራዊ ግጭትን ሊያስከትል እንደሚችል ሌላ መመሪያ እስካልተሰጠ ድረስም እስከ ኦገስት 31 አውሮፕላኖች በተጠቀሱት ሀገራት አየር ክልል ላይ እንዳይበሩ ምክር ለግሷል። ጨምሮም የተኩስ አቁሙ ሙሉ ለሙሉ ከተጣሰ የኢራን አየር ክልል አስጊ እንደሚሆን አሳስቧል። ድርጅቱም ይህንን ማሳሰቢያ የሰጠው ፕሬዝዳንት ትራምፕ የተኩስ አቁሙ መፍረሱን መናገራቸውን ተከትሎ ነው። ለዚህ መንስኤ የሆነው በሆርሙዝ ሰርጥ ሲያልፉ በነበሩ የንግድ መርከቦች ላይ ጥቃት መድረሱ ሲሆን ይህንን ተከትሎ አሜሪካ ወታደራዊ ጥቃት መፈጸሟ ይታወቃል። ይህ በእንዲህ እንዳለም በመካከለኛው ምስራቅ ያለው ውጥረት መባባሱን ተከትሎ የአሜሪካ መከላከያ ሚኒስትር ፒት ሄግዜት ዛሬ ወደ እስራኤል ሊያደርጉት የነበረውን ጉዟቸውን እንደሰረዙ ተነግሯል። ሄግዜት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤን ለመታደም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ቱርክ ነበሩ። ሚኒስትሩ ዛሬ ወደ እስራኤል ሊያደርጉት የነበረው ጉብኝት እቅድ በአሜሪካም ሆነ በእስራኤል በይፋ አልተገለጸም። ሆኖም በርካታ የዜና አውታሮች ጉብኝታቸውን F-35 ተዋጊ ጄቶችን ለቱርክ የመሸጥ ሐሳብን በተመለከተም እስራኤል በሚኖራት ስጋት ላይ የሚደረግ ውይይትን እንደሚያካትት ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዓለም ዘመናዊ ጦር መሳሪያ ሆነው F-35 ተዋጊ ጄቶችን እና ተመሳሳይ የጦር መሳሪያዎችን ለቱርክ መሸጥ ስህተት እንደሚሆን ተናግሯል። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ከመሆኗ ባሻገር በቀጠናው ብቸኛዋ የኤፍ-35 ጄት ባለቤት ናት። የጦር መሳሪያ አምራቹ ሎኪድ ማርቲን መረጃ እንደሚያመላክተው አንድ ኤፍ-35ኤ የጦር ጄት $82.5 ሚሊዮን ገደማ ያወጣል። እስራኤልም ሆነች አሜሪካ በመከላከያ ሚኒስትሩ ጉዞ መሰረዝ ላይ በይፋ የሰጡት አስተያየት የለም። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።